እና በዚሁ አጋጣሚ እንዲያው አንድ ያየሁትን ላካፍላችሁ እናንተም በረከት ወይም ድነትም ታገኙበታላችሁ ብዬ ስለማስብ ነው። ባለፈው አብይ ጾም ላይ ለሆነ ነገር አዲስ አበባ ሂጄ መቄዶንያ የሚባለውን የአእምሮ ህሙማን እና የአረጋውያንን ማዕከል አይቼ ነበረ። ያን ጊዜ ሲሄድ 8,000 የአእምሮ ህሙማንና አረጋውያን ተኝተው አየሁ። ሰይፉ የሚባለው ወንድማችን 5 ቢሊዮን ብር ሰበስባለሁ ብሎ ታስታውሱ ከሆነ ብዙ ይጥር ነበረ እና እኔም እስኪ ጎብኝቼ እንደ አቅሚቴ እኔንም ትንሽ እየሰጥቼ ልምጣ። መቼም 1 ብር ተሰጥቶ ነው ተይዞ ነው 2 ብር የሚባለው ብዬ የኔን ሰጥቼ አበረታትቼ ለወጣ ሄድኩኝና ያን ሁሉ ሰው አየሁኝ። እንግዲህ አስቡት መቄዶንያ ላይ ስንት ሰው ነበር አልኳችሁ? 8,000 ሰው። እንደው ከዛ ወዲህ ጀምሮ ከልቤ ላይ ያሉ ሰዎቹ እና ሰሞኑንም በሄድኩበት ዓርብ ዕለት እንዲያው ለትንሽ ደቂቃ ልጎብኝ ብዬ ሄድኩኝ። ከ8,000 ላይ 500 ሰው ደግሞ ተጨምሯል። 8,500 አረጋውያንና የአእምሮ ህሙማን አሉ። የሚገርማችሁ ከ8,500 መካከል 70% ወጥተው ራሳቸውን ችለው መጸዳዳት አይችሉም። በቀን 3 ጊዜ ዳይፐር ይቀየርላቸዋል። አይገርማችሁም? 70%። ከእኒህ መካከል ደግሞ 2,500ዎቹ የአእምሮ ህሙማን ናቸው። የት እንዳሉ ቀኑ መቼ እንደሆነ ጨለማ ይሁን ብርሃን ይሁን የማያውቁ ናቸው። የገረመኝ ከዚህ መካከል ትልልቅ ፓይለቶች አሉ። ትልልቅ ህንፃዎችን የገነቡ መሐንዲሶች አሉ። አእምሯቸው ፈርሶ እንደው የሚገርም እኮ ነው። ገና እኮ ነገ ምን እንደምንሆን አልታወቀም እኮ ምን እንደምንሆን አይታወቅም። ምን እንደምንሆን ዜር ያስመልክታችሁ። ከ8,500ዎቹ 70%ቱ ራሱን ችሎ ሄዶ መጸዳዳት አይችልም። እዛው ተኝቶ ነው የሚጸዳዳው። ይህ ተቋም ዳይፐር ለእንደዚህ አይነቱ ህሙም በቀን 3 ጊዜ ይቀይራል። እንዳልኳችሁ ደግሞ 2,500ዎቹ ሌሊት ይሁን ቀን ይሁን ክረምት ይሁን በጋ ይሁን አያውቁ የአእምሮ ህሙማን ናቸው። የሚገርም ነው። እነዚህን አየሁኝ። ታዲያ ዶክተር ብንያም መቼስ እግዚአብሔር ሲጠቀምበት በቀን ለኒህ ህሙማን 2,500,000 ወጪ ያደርጋል። ስንት ብር? በስንት በወር ነው? በቀን ልብ በሉ፣ በቀን ይሄን ያደርጋል። 46 ቅርንጫፎች አሁን ከፍቷል። እና እነዚህ ሰዎች ሀገር የሰሩ ናቸው ብዙዎቹ። ግን የሰው ነገር ምን ዋጋ አለው? ያ ሁሉ ተወስዶ ዛሬ የአእምሮ ህሙማን ሆነው ቀንም ሌሊትም በጋም ክረምትም እንደሆነ አያውቁ። ስለዚህ ነገ ምን እንደምንሆን አላወቅንም ማለት ነው። እናውቃለን? አዎ። እና እኔ እንደው ለህሊናዬ ምን ቃል ገብቼ መጣው መሰላችሁ? እንደው ለህሊናዬ ሰው ጊዜውን ሰጥቶ እንደዚህ ያገለግላል? የማያውቀውን ሰው አንስቶ በቀን ዳይፐር እየቀየረ ያገለግላል? እነሱ ትልልቅ ነገር ካደረጉ እኔ እንደው በሄድኩበት ሁሉ
ቢያንስ 8161 ቁጥርን ባስታውቅ አልኩ። 81 እስቲ ሞባይላችሁን አውጡ፣ ሁላችሁም አውጡ። ሞባይል የያዛችሁ አውጡ። አወጣችሁ? ክፈቱ። ከፈታችሁ? ያላወጣችሁ አውጡ፣ ያልከፈታችሁ ክፈቱ። 8161 ብላችሁ ጻፉ። ልክ የጓደኛችሁን ስልክ ሴቭ እንደምታደርጉ ሴቭ አድርጉ። ስሙን መቄዶንያ በሉ። እያደረጋችሁ ነው? አልያዛችሁም እንዴ? ሰንበት ተማሪ መሆን፣ ቄስ መሆን፣ ጳጳስ መሆን ይሄን ስራ ይከለክላል እንዴ? አውጡ፣ ክፈቱ። 8161 ጻፉ። አገርን ከርግማን ማዳን ነው። ልብ በሉ። ጻፋችሁ? ልክ የአንድ ወንድማችሁን ስልክ ሴቭ እንደምታደርጉ ይህን ቁጥር የአንድ ወንድማችሁ ስልክ ነው። በቃ ሴቭ አድርጉ። ስሙን መቄዶንያ በሉት። አደረጋችሁ? እንግዲህ መልእክቱ ላይ ሳታምኑበት አልነግራችሁም። ካመናችሁበት ልክ ለአንድ ወንድማችሁ እንዴት ዋልህ ብላችሁ እንደምትጽፉ ቴክስት ኦኬ ብላችሁ ታደርጋላችሁ። አታድርጉ፣ ቆዩ፣ አታድርጉ። አንድ ጊዜ በዚህ ቁጥር ኦኬ ብላችሁ መልእክት ከላካችሁ በየቀኑ አንዳንድ ብር ይቆጥራል። ይቆርጥና በወር 30 ብር እኒያን ቀን ይሁን ሌሊት፣ ክረምት ይሁን በጋ የማያውቁትን ሰዎች ትቀልባላችሁ፣ ታሳክማላችሁ። ሰምታችሁኛል? ትችላላችሁ? አችሉ? በወር 30 ብር ለ5500 ህሙማን መደገፍ ትችላላችሁ? አችሉ? ትችላላችሁ። እግዚአብሔርም ይባርካችኋል። ስለዚህ ኦኬ ብላችሁ የምትችሉ ሰዎች ቴክስት አድርጉ። አሁን ለአንድ ወንድማችሁ ወንድሜ እንዴት ዋልክ እንደምትሉ ኦኬ በሉና ለወንድማችሁ ለመቄዶንያ ላኩ። ላካችሁ? አላካችሁ? ላካችሁ? ግሩ። እግዚአብሔር ይስጣችሁ። በቀን 1 ብር በቀን 3 ጊዜ ዳይፐር ለሚቀየርላቸው ጀግኖች እርዳታ ታደርጋላችሁ ማለት ነው። ሌላ አንድ ሴቭ አድርጋችሁ የምትይዙትን ደግሞ ልንገራችሁ። እየሰማችሁ ነው? 7979 ይህ የመቄዶንያ አካውንት ቁጥር ነው። በሁሉም ባንኮች ቁጥራቸው 7979 ነው። የቻላችሁ ጊዜ 10 ብርም 20 ብርም እስኪ ለድሃ ልመጹት ብላችሁ የምታስቡ ሰዎች በ7979 ልካችሁ አገራዊ፣ ሰብአዊ፣ ሃይማኖታዊ ግዴታችሁን ተወጡ። እየሰማችሁ ነው አይደል? ሁላችሁም ሴቭ አድርጋችኋል። አድርጉ። ነገ ምን እንደምንሆን አይታወቅም። እኔና እናንተ እዛስ ብንገባ ምን የምናዝበት አይምሮ አለ? ጉልበትን የሰጠ ጤናን የሰጠ ማን ነው? ለጊዜው ቢቀንስ ከጤናችን እዛ ውስጥ ብንገባስ ምን ይታወቃል? ሙስሊሙ አለ፣ ክርስቲያኑ አለ። ቀጥላችሁ ዳታ ክፈቱ። ጨርሻለሁ። ዳታ ክፈቱ። ሞባይላችሁን ዳታ ክፈቱ። ከፈታችሁ? ዳታ ከፈታችሁ? ኤም በሉ። ኤም ኢ ኬ ኢ
DONIA እስኪ አንብቡት። መቄዶንያ ማለት ነው አይደል? ጻፋችሁት? ዳታ ክፈቱ ዩቲዩብ ላይ ማለት ነው እንግዲህ። ዩቲዩብ ላይ ገብታችሁ አንድ አረጋዊ አባት ምስላቸው ያለበት እውነት ነው መጣ አይደለም? ሰብስክራይብ አድርጉት። የደወል ምልክቷን አያችኋት? እሷን ተጫኗት። የደወል ምልክቷን አገኛችሁት አይደል? ይሄ የመቄዶንያ ዩቲዩብ ነው። 22,000 ነው ተከታይ ያለው። እንግዲህ 8,500 አረጋውያንን በማንከባከብ ያለው ድርጅት 2,500ዎቹ እንዳልኳችሁ ቀን ይሁን ሌሊት ይሁን ክረምት ይሁን በጋ ይሁን ዘመኑ ማን ይሁን የማያውቁ ናቸው። እኔን የሚንከባከብ ተቋም ተከታዩ 20,000 ነው። የአንድ ተራ ምንባይ ስንት ተከታይ እንዳለው ታውቃላችሁ? ቢያንስ ይሄን ሰብስክራይብ በማድረግ ሊንኩን በመንካት በቀን መረጃትን ብትወስዱ እንደምታውቁት ነው። ያው እሱን በመንካት የሚያገኘው ነገር ይኖራል ተቋሙ። ስለዚህ ይሄን በማድረግ ክርስቲያናዊ ግዴታችሁን ተወጡ። አባቶች፣ ወንድሞች፣ እናቶች እና እህቶች፣ በተለይ ወጣቶች ታዝናላችሁ። ስንት ወጣት አይምሮውን አጥቶ ሌት ይሁን ቀን ይሁን ክረምት ይሁን በጋ ይሁን ሳያውቅ ይኖራል። ምን ላይ እንዳለ ስንት ፓይለቶች፣ ስንት የሀገር ባለውለታዎች፣ ስንት ባለሀብቶች፣ ስንት ባለስልጣናት የነበሩ ሰዎች እንዳልነበር ሆነው በሰው እጅ ወድቀዋል። እና እኔ በሄድኩበት ይህን መናገር አሁን እንዳልኳችሁ 81 61ን ኦኬ ብያለሁ። በቀን 1 ብር እሰጣለሁ ማለት ነው። ሳገኝ ከዛ በላይ የሙት ዓመት እዛ ማውጣት የመሳሰለውን ነገር ማድረግ ይቻላል። ይሄን እንድታደርጉን ይሄን ባልነገር ኃጢአት ነው ብዬ አምናለሁ። ወገን በዚህ ልክ ተረፍርፎ ወድቆ ዝም ማለት ልክ አይደለም ብዬ ነው። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።